በመጨረሻም ለራሳቸው አጨብጭበው ራሳቸው ሰምተው የሚጽናኑበትና የሚደሰቱበት ምናልባትም በኋላ ላይ ፓርቲ የሚያደርጉበት ወይም የሚጨፍሩበት ሁኔታ ነው የተፈጠረው። እሱንም እናነሳለን። በቅድሚያ ግን የዚህ የወደቡ ጉዳይን እንዴት አየው? ፊልድ ማርሻል ብርሃኑ ጁላ እንደዚሁም ሜጀር ጀነራል ብርሃኑ የተባሉ ሁለቱ ከፍተኛ የመከላከያ አዛዦች ከአባይ ከወደቡ አንፃር ከቀይ ባህር አንፃር ጠንካራ መልእክት ነው ያስተላለፉት። ሜጀር ጀነራል ብርሃኑም ተመሳሳይ መልእክት ማስተላለፋቸውን የሰማነውና እስቲ ገለታው በተወሰነ ደረጃ መግቢያ የሚሆን ነገር ካንተ እንስማና የፊልድ ማርሻል ብርሃኑ ጁላንም በድምጽ የታጀበ ንግግራቸው አለ፣ እሱን እናሰማለን። የዚህ የቀይ ባህር አጀንዳ ጉዳይ ቀይ ባህር የኛ ነው። አሁን እንግዲህ በተለይ የጠራ የመጣው ቀይ ባህር የኛ ነው። እንደውም አንድ ጀነራል ሲናገሩ ጀነራል ብርሃኑ የተባሉት ጀነራል ሲናገሩ ቀይ ባህር የኢትዮጵያ አንጡራ ሀብት ነው፣ አንጡራ ሀብታችን ነው የሚል ነገር ነው የሚናገሩት። በቀጥታ አንድን ወደብ አነጣጥረው በግልጽ የሚናገሩበት ሁኔታ አይታይም። እንዲሁ ያድበሰበሱ ቁጥር ሲጠሩ 2 ሚሊዮን ምናምን ሲሉ እንግዲህ እኛ የምናስበው ነገር አለ እንጂ ቀይ ባህር ነው የሚሉት። እንግዲህ ቀይ ባህር ሲባል እንግዲህ እንደምታውቀው ቁመቱ ወደ 2250 ኪሎ ሜትር ነው ይባላል። ስፋቱ እስከ 355 ኪሎ ሜትር ድረስ ይደርሳል። በረጅሙ በኩል ሲለካ ጥልቀቱ ከ500 ሜትር እስከ 3000 ሜትር ድረስ የሚደርስ ነው። ቀይ ባህር ሰፊ ነው። እንግዲህ ግብፅን፣ ሳውዲ አረቢያን፣ ጅቡቲን፣ ኤርትራን፣ የመንን፣ ሱዳንን ሁሉ እነዚህ ሁሉ የሚጋሩት እነዚህ ሀገሮች ኩታገጠም የሆኑበት ባህር ነው ቀይ ባህር። እና እንግዲህ ቀይ ባህር የኛ ነው የሚለው ንግግር ምን ማለት ነው? ለነዚህ ሀገራት ምን አይነት መልእክት ነው የሚያስተላልፈው ነው ትልቁ ነገር መሳይ። ከስንቱ ሊያጋጩን ነው እነዚህ ሰዎች? ወይኮ በትክክል አሰብ ነው የምንፈልገው ማለት አንድ ነገር ነው። አቅጣጫው ከኤርትራ ጋር ነው ግንኙነቱ ብቻ እንላለን። ቀይ ባህር የኛ ነው የሚለው ነገር አሁን በተለይ በወታደሩ አካባቢ ሲነሳ ወታደራዊ መኮንኖች ትዕዛዝ እንደተሰጣቸው የፖለቲካ ውሳኔው አልቆ የሚሊተሪ ሶሉሽን የሚባል ነገር አለ አይደለም? ሚሊተሪው እንግዲህ ይሄንን ጉዳይ ያዘው፣ እቅድ አውጣ፣ የጦር ስትራቴጂ አውጣና በወታደራዊ መፍትሄ ነው ማግኘት የሚቻለው። የፖለቲካ ሙከራ አድርገናል፣ ስለዚህ ወደ አንተ ክፍል ተመርቷል ተብሎ የደረሰው የሚመስል ነው ወታደሩ ንግግር ስናይ፣ የጀነራሎቹን ንግግር ስናይና ይሄ በአጠቃላይ የስርዓት መዛነፍም በሌላ በኩል ደግሞ የዚህ እንግዲህ ምንድነው ባክፋየሩ ከብዙ ሀገሮች ጋር ሊያጋጨን ነው ማለት ነው መሳይ። እንግዲህ ቀይ ባህርን ጋር ነው ፍላጎታችን የሚል መንግስት ሲነሳ፣ ወታደር ሲነሳ ግብፅም ኩታገጠምናት፣ ሱዳን ኩታገጠምናት፣ የመን ኩታገጠምናት፣ እንደምታውቀው ኤርትራ፣ ጅቡቲ ሁሉ ኩታገጠሞች ናቸው። ስለዚህ ብዙ ሀገሮችን እየቆሰቆሰ ያለበት ምዕራፍ ላይ ነው ያለው ማለት ነው እና አደገኛ የሆነ እንቅስቃሴ ነው። በአጠቃላይ ከሚሊቴሪው የማይጠበቅ ነገር በፓርላማ በፖለቲካ ውሳኔ አልቆ ደብዳቤ የደረሰው አይነት ንግግር ነው እየተናገሩ ያሉትና በዲፕሎማሲያችንን ከሁሉም በላይ ይሄ ነገር ወደ ጦርነት ገባ አልገባ የሚለው ለጊዜው ተወጣ አድርገ ነው፣ ግን ከፍተኛ የዲፕሎማሲ ኪሳራ ያስመዘግብና ያለ ነው መሰለኝ። እንደው ገለታው የህጉን ጉዳይ እንተው። እዚህ ላይ ማን ነው ትልቁ የስልጣን አካል የሆነው? ህዝብ ተወካዮች ምክር ቤት ነው ወይስ ጠቅላይ ሚኒስትሩ ነው? እንዲህ አይነት ነገር በህዝብ ተወካዮች ምክር ቤት ታምኖበት፣ ምክንያቱም ነገ ከነገ ወዲያ ጦርነት ሊታወጅ ነው። ጦርነት ሲታወጅ ደግሞ ጠቅላይ ሚኒስትሩ በራሱ ስልጣን ማወጅ አይችልም። ምክር ቤቱ ከዚህ አንፃር ስልጣኑ የምክር ቤቱ እንደሆነ ይታመናል። ምንም የሚያውቀው ነገር የለም። የፓርቲ ሰዎች ናቸው ምናልባት ከአብይና ከተወሰኑ ሰዎች በስተቀር ስለዚህ ጉዳይ መነሻውና መጨረሻውን የሚያውቅም የለም። እንደዚሁ እንደ ሌላው የኢትዮጵያ ማህበረሰብ ነው እየሰሙ ያሉት። እንደኛው ነው ሌሎች የምክር ቤት አባላትም፣ ሌላው ቀርቶ የብልጽግና ከፍተኛ የስራ አስፈጻሚ ኮሚቴ አባላትም በልኩ በስልጣናቸው ልክ የሚያውቁት መረጃ እንደሌለ ነው የምንረዳው። አብይና ምናልባት የሚያማክራቸው ካለም እንግዲህ ከዙሪያው ካሉት ሰዎች እነማንም መርጦ ይነግራቸዋል። የምናውቀው ነገር የለም። ለማንኛውም እሱን ወደ ጎን እንተው። የኢትዮጵያ ነገር የህግ ጉዳይ ካከተመለት ቆይቷል። ህግና ህግ፣ አብይና አብይ ብቻ ናቸው። ሂዱና በአውሮፕላን ተሳፍራችሁ ሳውዲ ነው የት ነው ሄዳችሁ በጀት ገንዘቡ ከየት እንደሚመጣ ጠይቁ ብሎ እኮ በድፍረት የተናገረ ነው። ይሄ ገንዘብ ከየት መጣ ብሎ ጥያቄ ላቀረበለት የምክር ቤት አባል። ለማንኛውም በዚህ ጉዳይ ላይ ኢትዮጵያውያንም አብይ አህመድ ለህግ በላይነት ይገዛል ወይም ደግሞ ከአብይ በላይ ህግ አለ ብሎ አያምንም። ህግ ከአብይ አህመድ እግር ስር ነው ያለችው። ስለዚህ እሱን ብዙም የሚጠብቅ የለም። ለማንኛውም ብርሃኑ ጁላ በ118ኛው
የኢትዮጵያ ጦር ሰራዊት ዓመታዊ በዓል ላይ ተገኝተው የተናገሩትን እንስማ። ባጭሩ ይሄንን ነው ፊልድ ማርሻሉ የተናገሩት። አንደኛ ሰላም፣ ሁለተኛ ልማት፣ ሶስተኛ የባህር በር። ኢትዮጵያ መዘጋት አይገባትም። ህዝባችን አሁን 130 ሚሊዮን ነው። በሚቀጥሉት 5 ዓመታት 200 ሚሊዮን ይሆናል። እንዴት በ2 ሚሊዮን ማህበረሰብ ጥቅም የ200 ሚሊዮን ህዝብ ጥቅም ይዘጋል? ፌር አይደለም፣ ፌር አይደለም። ዓለም አቀፍ ህግ አይደለም፣ ሎጂክም አይደለም። በጣም አሳፋሪ ነው። 30 ዓመት ተኝተናል። አሁን ነቅተናል። ጥያቄያችንን እንቀጥላለን። ሰላምም ልማትም ባህር በርም እናሳካለን። ባህር በር ላይ እንድንወጣ ያደረጉን ጠላቶች ለ60 ዓመት ለ70 ዓመት የሰሩ ጠላቶች አሁንም ስራቸውን ቀጥለዋል። ከባህር በር እንድንወጣ ያደረጉን እነሱ ናቸው። እኛ ተሳስተን ተባብረን ሊሆን ይችላል። የኛ ልጆች ተሳስተው ትብብር አድርገው የባህር በር ጥቅም ያልገባቸው በወጣትነታችን ተቀስቅሰን አምነን እኩልነት መስሎን ትብብር አድርገን ሊሆን ይችላል። ዋነኛው የአጀንዳ ባለቤት ኢትዮጵያን የባህር በር የማሳጣት አጀንዳ ባለቤት ግን ታሪካዊ ጠላት ነው። አሁንም ቀጥሎበታል። መከላከያ ሰራዊታችን እናጠናክራለን፣ ልማታችን እናፋጥናለን፣ ባህር በር እናገኛለን። ገለታው እንግዲህ ፊልድ ማርሻሉ ይህንን ነው የተናገሩት። ምናልባት በሀሳባቸው መስማማት አላስመስማማት ሌላ ጉዳይ ነው። በመርህ ደረጃ የተናገሩትን ነገር በአብዛኛው ኢትዮጵያውያን የሚቀበሉት ነው። ኢትዮጵያ ያለ ባህር በር መቅረት የለባትም። ባህር በሩን ያጣነው በኢፍታዊ በሆነ መንገድ ነው። እነዚህ ነገሮች ለጊዜው ይቆዩ። እሱ በራሱ የራሱ መልስ ያለው ጉዳይ ነው። ነገር ግን አሁን ይሄ ሆኗል። ኤርትራ ራሷን የቻለች ሀገር፣ ወደቡም ባህር በሩም የኤርትራ ጋር ወሰን ተከልሎ በዓለም አቀፍ ሕግ ውስጥ የሚገኝ ነው። ይህንን በኃይል መመለስ ምን ማለት ነው የሚለው ላይ ነው እንግዲህ ጥያቄው እየመጣለው። ብልጽግና መመለስም ያቃተው ይህን ነገር በኃይል አስመልሳለሁ፣ ይህን ነገር በጉልበት ሄደን ባለፈው ተሳስተናል፣ አሁን ይሄ መታረም አለበት ተብሎ ነው ወይስ በምን መልኩ ነው ኢትዮጵያ ባህር በር ሊኖራት የሚችለው? ኤርትራን በመውረድ ሊመጣ የሚችል የባህር በር ጥያቄ መልስ አለ ወይ የሚለውን ነገር ምናልባት ከብልጽግና ጋር ጫፍና ጫፍ በሆነ አቋም ላይ ብዙዎቻችን ልንሆን እንደምንችል እገምታለሁ። ለማንኛውም እንዴት አየኸው? በባሌም ብለን በቦሌም ብለን ባህር በር እናገኛለን ነው። በባሌም በቦሌም ማለት ሌላ ምንም መገለጫ የለውም። ጉልበት ነው፣ ኃይል ነው፣ ወረራ ነው። እንዴት አየኸው ገለታው? በመጀመሪያ መቼም ይሄ እንደዚህ አንድን ሀገር የሚመራ ሰው ወደብን የሚያክል ትልቅ ነገር በባሌም በቦሌም ይዘነው እንመጣለን ማለት በራሱ ምን ያህል አደገኛ ሰዎች እጅ ላይ እቺ ምድር እንደወደቀች የሚያሳይ ነው መሳይ። እንደዚህ አይነት ፕሮጀክቶች በጣም ትልቅ ፕሮጀክት፣ ትላልቅ እቅድ ይጠይቃል። ትላልቅ የዲፕሎማሲ ስራ ይጠይቃል። ትላልቅ ሪሶርስ ይጠይቃል እንጂ በባሌም በቦሌም የሚመጣ አይደለም የባህር በር ያው መሳይ። እና ንግግሩ ራሱ ምን ያህል የቀለለ ነገር አድርገው እንደያዙት የሚያሳይ ነው። እና እኔ በጣም አዝናለሁ። እንግዲህ አንድ ነገር መማር አለብን ኢትዮጵያውያን መሳይ። እነዚህ ሰዎች የሚማሩ አይደለም፣ እኛ ግን የምንማረው ነገር አለ። ከሶማሌ ላንድ ጋር የነበረው ኤምኦዩ ሰላማዊ ንግግር ነበር። ታውቀው ያው ብዙ ጊዜ አውርተንበታል አይደለም? እና ተፈራረሙ። ሜሞራንደም ኦፍ አንደርስታንዲንግ ይባላል። ባይንዲንግ አግሪመንት ወይም ደግሞ ምንድነው ውለታ ነገር አይደለም። ገና መግቢያ ለውለታ ለዋና ውለታ መግቢያ የሆነ ስምምነት ነው። እና ይሄ ስምምነት በፈረምን ጊዜ ጸጥታው ምክር ቤት ሳይቀር 2 ጊዜ ነው ስብሰባ የተቀመጠው መሳይ አይደለም? 2 ጊዜ። አንድ ጊዜ በድብቅ የተወሰነ ውሳኔ በግልጽ አልታወቀም። በጣም ታላላቅ ሀያላን ሀገራት የሚባሉት በሙሉ ደብዳቤ ማስጠንቀቂያ ደብዳቤ ጽፈዋል። እና ኢትዮጵያ ብዙ ዋጋ ከፍላ መጨረሻ ላይ የሶማሌ ላንዱ ፕሬዚደንት ባለፈው ተናገሩ። ያንን ያህል ዋጋ አስከፍለናል ብለን አይደለም የገባንበት። እነዚህ ሰዎች በባሌም በቦሌም ብለን
ከሶማሌ ላንድ ሞዩ ተፈራርመን እዛ ባህር እናገኛለን ብለው ያን ያህል ዋጋ ከፍለን ነው ይሄ የወጣ ነው። ይሄኛው ጉዳይ ደግሞ እንግዲህ የሚሊተሪ ጉዳይ ነው። ያኛው ሰላማዊ ስምምነት ነው ሞዩ ነው አይደለም። ይሄኛው ደግሞ የሚሊተሪ ጉዳይ ነው። ወታደር ተኩስ ሊጀምር ነው ማለት ነው። በኃይል እናመጣለን ብሎ ወደ ኤርትራ ጉዞ ሲጀመር እንዳልከው ይቺ ሀገር በዩናይትድ ኔሽንስ የተመዘገበች አንድ ሀገር ናት። በአፍሪካን ዩኒየን ውስጥ የተመዘገበች አንድ ሀገር ናት። ኢትዮጵያ ራሷ ከዚህ በፊት ተወደደ ተጠላ እውቅና የሰጠች አንድ ሀገር ናት እና የሰው ሀገር ሉዓላዊ ሀገርን ደፍሮ ጦርነት ብንጀምር ምንድነው የዓለም ግብረ መልስ ነው? እንግዲህ ከሶማሌላንድ ጋር የነበረው ያን ያህል ዋጋ ካስከፈለን የቀላል ሂሳብ አይደለም። በጦርነት የምናደርገው ሙከራ ሀገራችንን ምን ያህል ዋጋ ያስከፍላል እኮ ነው ትልቁ። ምን ያህል ዋጋ ሊያስከፍለን ይችላል? ከአፍሪካን ዩኒየን ጋር የሚኖረን ግንኙነት ምንድነው የሚሆነው? የአፍሪካን ዩኒየን ከዚህ በፊት ሶማሌላንድ ጋር ሁኔታውን የተስማማችሁትን ስምምነት ካላነሳችሁና የሶማሌን ሉዓላዊነት ካላከበራችሁ የአፍሪካን ዩኒየን መቀመጫውን ሊያነሳ ይችላል። እስከዛ ድረስ የደረሰ ስብሰባ አድርገዋል። በዚህ በሶማሌላንድ የማወሩ የሰው ድንበር ጥሰን ሄደን ደግሞ ጦርነት ብንከፍት ምን ዋጋ ሊያስከፍለን ይችላል? በአፍሪካን ዩኒየን ዘንድ ጸጥታው ምክር ቤት ምንድነው የሚያደርገው? የተወረሩ ሀገሮች ለምሳሌ እኮ እኛ ኤርትራን እንጂ እኮ ፊልድ ማርሻሉ የሚሉት እኮ እንግዲህ 2 ሚሊዮን ሲሉ እንግዲህ 2 ሚሊዮን ማን ነው? ጅቡቲም እንደዛው ቁጥር ነው ያላት፣ ሶማሌላንድም እንደዛው ቁጥር ነው ያላትና እንግዲህ የቀይ ባህር አካባቢ ያሉ ሀገሮች የትኛው እንደሆነ አንዱ ቢጠቃ አንተ በቁጥር አነስተኛ ነህ ተብሎ ቢጠቃ ምን ከፍለው ዋጋ በጸጥታው ምክር ቤት ከፍተኛ ነው የሚሆነው። እነዚህ ከዚህ በፊት ደብዳቤ የጻፉብን ሀገሮች በሙሉ በከፍተኛ ሁኔታ ኢትዮጵያ ላይ ታቅቦ ሊያደርጉ ይችላሉ። ከዛም ባሻገር ይሄ የቀይ ባህር ሙቭመንት የዚህ የአፍሪካ የቀይ ባህር ፎረም የሚባል ሀገር አለ። የቀይ ባህር ፎረም እነ ሳውዲ አረቢያ እነ ግብጽ ያሉበት ማለት ነው። የአረብ ሊግ አለ እና በተናጠል ከሀገሮች ጋር ደግሞ ከባድ ችግር ውስጥ ልንገባ ነው ማለት ነውና ምን ከፍለው ዋጋ አያሌ ስለሚሆን የኢትዮጵያን ብሔራዊ ጥቅም ስለሚጎዳ እንደዚህ አይነቱ አካሄድ ኢትዮጵያን በሙሉ እኛንን ቀድመን ይሄንን እንቅስቃሴ መቃወም ያለብን። የባህር በር ጥያቄ የሚፈታው በኔጎሺዬሽን ነው መሳይ። ዓለም እንዳደረገው በኔጎሺዬሽን በመስማማት በመነጋገር ነው የሚፈታው ወደፊት። ገለታው ሌላው የመከላከያ ሰራዊት ከፍተኛ አመራር ሜጀር ጀነራል ብርሃኑ ጥላሁን የ6ኛ እዝ በጦር ላይ ክፍለ ጦር በሌላ ማዕረግተኛ ማሰልጠኛ ትምህርት ቤት የሰለጠኑ ወታደሮችን በሚመርቁበት ሰዓት የተናገሩትን ነው። ቀይ ባህር የኢትዮጵያ አንጡራ ሀብታችን መሆኑን አውቃችሁ የሀገራችንን ወደብ ባለቤትነት ልታሳኩ የተዘጋጃችሁ የአባት አያቶቻችሁን ጀግንነትና ወኔ መድገም ይገባችኋል። ይቺ ቀን እንድትመጣና ለዛሬ ቀን እንድንደርስ ያደረጉ የኢትዮጵያ የቁርጥ ቀን ጀግኖች የአባቶቻችሁን ታሪክና ጀግንነት ማስቀጠል ይኖርባችኋል ብለዋል። እንግዲህ ይሄ ቀላል ተልእኮ መመሪያ አይደለም። ይሄ መመሪያ ነው እየሰጡ ያሉት። እኚህ የጦር አዛዥ ናቸው ለተመረቁት መኮንኖች ተልእኮ ወይም ደግሞ የስምሪት የዓላማ ጥሪና መመሪያ እየሰጡ ይገኛሉ። ገለታው ምን ማለት ነው? እንግዲህ እንደ ዓለም አቀፉ ማህበረሰብን በተመለከተ ቀደም ሲል ያነሳዋል የአፍሪካ ህብረት፣ የመንግስታቱ ድርጅት ኢጋድን ጨምሮ ሌሎች አካላት ከነሱ ምን ሊመጣብን ይችላል የሚል ነው። ይሄን እስካሁን አልፈተሹም ወይ? አብይ አህመድ ወደዚህ አይነት ምንድነው የጦርነት ቅስቀሳና ምንድነው የጦርነት ነጋሪት ጉሰማ ውስጥ ሲገቡ ምን ጣጣ ሊያመጣ እንደሚችል ወይስ እኛ ሳናቅ ከነዚህ ተቋማት ጋር የጨረሱት ነገር አለ? ይሄ በራሱ ጠብጫሪነት ነው። ይሄ ራሱ የአካባቢውን ትኩሳት የሚያግል ነው። ቀጠናውን ወደ ለየለት ጦርነት ሊያስገባ እንደሚችል የሚታወቅ ነው። ለምንስ ዝም አሉ? ይሄ አይነት ምንድነው ትርክትና እንዲህ አይነቱ ቅስቀሳ ተገቢ አይደለም፣ ጨብጫሪነት መቆም አለበት ብለው እስካሁን ስለምን መግለጫ ወይም ደግሞ አቋም አልያዙም? ለምን ዝምታ መረጡ? እና አብይ አህመድ በዚህ ርቀት ሲሄዱት በመንግስታቱ ድርጅትም ሆነ በዓለም አቀፍ ተቋማት በዚህ በኩል ብንሄድ የሚያመጣብን ጣጣ የለም ብለው ተማምነው ነው የገቡበት? ምንድነው? ስለዚህ ምን ማለት ይቻላል? መሳይ ይሄ ጉዳይ በጣም አይ ቲንክ ብዙ ሰው የሚረዳው ይመስለኛል። ከዚህ ከሁለተኛው ዓለም ጦርነት በኋላ እንደምታውቀው የዓለም ጉዳይ ተቀይሮ ቴሪቶሪያል ኢንቴግሪቲ የሚባለው ወይም ደግሞ የሀገሮች ክብረ ወሰን በዩናይትድ ኔሽንስ ውስጥ ትልቅ ቦታ ነው ያለው። በቃ ዓለም ትፈርሳለች አለበለዚያ
ስለዚህ የሀገሮች የተመዘገቡ ሀገሮች በሙሉ ሉዓላዊነታቸው ተከብሮ ነው የሚኖር። ተመልከት አሁን ሶማሌላንድ እንኳን ይሄን ያህል 5 ነው 6 ምርጫ ነው ያደረገችው። በምስራቅ አፍሪካ ውስጥ የተሻለ ዲሞክራሲ አየች እየተባለች ያለች ሀገርን እንኳን እውቅና ደብዳቤ ለመስጠት በጣም ችግር ላይ ነው ያለው ዓለም በጣም ተቸግሯል። ምክንያቱም አንድ ጊዜ እንደዚህ አይነት ምንድነው በር ከከፈትን የዓለም የሀገሮች የድንበር ጉዳይ ሊፈርስ ይችላል ብለው ስለሚሰጉ ነውና የሀገር ዳር ድንበር ጉዳይ በጣም የተከበረበት ዘመን ላይ ነው ያለነው። አሁን በዚህ ወቅት የሰው ድንበር እጥሳለሁ የሚል ሀገር ሲነሳ ዓለም በሙሉ ተነስቶ ነው የሚደበድበው። በሚችለው ነው የሚደበድበው በሚችለው ሁሉ ነው የሚደበድበው እና ይሄንን ቀላል ነገር አስቦ ማይገባ ሰው እኔ በጣም በእነዚህ ሰዎች እጅ ላይ መውደቃችን ያሳዝነኛል። የሶማሌላንዱስ ፊርማ እኮ ቀድሞ ገና ስምምነት ሲያደርግ ለምንድነው ብዙ ሰዎች የጮሁት መሳያው? እዚህ አንተም ብዙ ጊዜ አይደለም የዘገብከው አንዴ በተለያየ መንገድ ነው የቀረበው። ለምንድን ነበር ያ ሁሉ ነገር የመጣው? ከአሁኗ ዓለም ጋር የማይሄድ ነው። ብዙ ያስመታናል፣ ዋጋ ያስከፍለናል፣ ንግዳችንን ያበላሽብናል፣ ዓለም አቀፍ ግንኙነታችንን ያበላሽብናል። እንደዚህ አይደለም መሆን ያለበት። መጀመሪያ ሶማሌ ጣጣዋን ትጨርስ ከሶማሌላንድ ከሶማሌ ጋር ጣጣዋን ትጨርስ ይደረሳል። ከዛ በኋላ በምንሄድበት መንገድ ሄደን ልናስተካክለው እንችላለን የሚል ነገር ነበርና ይኸው እንደዛ የማይሆን ነው። ይሄ ቀላል ሂሳብ ነበር። አሁን ያ ሶማሌላንድ ጋራ በፈራረም ዓለም ምን ሊል ይችላል የሚለውን ማሰብ አንድ መንግስት የተለያዩ ዴስኮች የውጭ ጉዳይ ሚኒስቴር ያለው ዲፕሎማቶች የቀጠረ መንግስት ይሄን ማሰብ ቀላል ነገር ነበርና እዛው ተዘፍቆ ብዙ ዋጋ ከፍለናልና አሁን ይሄኛውም ለሁለት ነገር የተጠቀሙበት ያለው የዚህ ቀይ ባህሩን ጉዳይ በአንድ በኩል ሆኖለት እንደው ግርግር ፈጥሮ ተኩስ ከከፈተ እና እንደው አሰብን ለተወሰነ ቀንም ይዣለው ካለ አንድ እንደው እንደ እብደት የታየ ነገር ነው። ትልቅ ዋጋ ማን አገኘው ማለት ነው። ከወደኩበት እነሳለሁ ባህር ስላመጣው የሚል ነው። በሌላ በኩል ግን የውስጥ ጉዳዮች እንዳይነሱ የውስጥ አጀንዳዎችን ለመደበቅ ነው። ሁላችን በዚህ ላይ ግብረ መልስ ስንሰጥ መጨቃጨቂያ ስናደርገው ቀይ ባህርን የውስጥ ጉዳይ ሰራተኛ ደሞዝ ጉዳይ፣ የሐኪሙ ጥያቄ፣ የአስተማሪው ጥያቄ ገበያ ላይ እንዳይውል ንግግር ላይ እንዳይሆን ወግ እንዳይሆን በእነሱ ቋንቋ ወግ አድርገነው እንዳናነሳው ለማድረግ ነውና በሁለቱም አቅጣጫ መንቃት ያለብን ይመስለኛል። ገለታው ምናልባት የአብይ አህመድ አገዛዝ ምንም እንኳን የዚህ የጦርነት ጉሰማውና በኃይል አሰብንም ወደ ኢትዮጵያ ቀይ ባህርን ወደ ኢትዮጵያ መልሳለሁ የሚለው እንዳለ ሆኖ በአብዛኛው በእርግጥ በዚህ መልኩ የሚገለጽ ነው የአብይ አህመድ አገዛዝ ያካሄደ ያለው አጠቃላይ ቅስቀሳ። ነገር ግን በተወሰነ መልኩ አንዳንድ የፖለቲካ አመራሮች ደግሞ በዲፕሎማሲ ነው ከነሳማል አንዱ አምባሳደር ሬድዋን አምባሳደር ዲና ሙፍቲ ነው ለአንድ በሀገር ውስጥ ለሚተላለፍ ሚዲያ እንደተናገረው ከሆነ እኛ ወይ በሽምግልና አሊያም በዲፕሎማሲ ነው በባህር በር ባለቤት ለመሆን ያቀር ነው የሚል ነገር ደግሞ በጣም የተለሳለሰ አቋም ይዛል። አንዳንዴ አልፎ አልፎ አብይ አህመድም በዲፕሎማሲና በሰላም ነው ይላል። ግን በጣም በሰፊው እየተራገበና ከበሮ እየተደለቀ ያለው ግን የኃይል እርምጃው ነው። የቱ ጋር ነው ብልጽግና ያለው? የባህር በርን በሰላምና በዲፕሎማሲ ወይስ በኃይል በጉልበት በማናለብኝነት ነው ለማምጣት ያሰበው? የቱን አቋሙን እንያዘው? ሁለቱንም እያደናገረን ያለው ያው የአብይ አህመድ አገዛዝ የሚታወቀውም ኮንፊውዝ ኤንድ ኮንቪንስ በሚለው ነው። በማደናገር ነው አብዛኛዎቹን ፖሊሲዎችን ተፈጻሚ ለማድረግ የሚንቀሳቀሰው። ይሄ ደግሞ ታይቶም ተሰምቶም የሚታወቅ አይደለም። ቅንነት የሌለው እውነተኝነት የሌለው ከፖለቲካ በጣም በተፋታ መልኩ ማደናገርን እንደ አንድ ስትራቴጂ እየተከተለ ያለው የብልጽግና አገዛዝ አገሪቱን ለእንደዚህ አይነት ምስቅልቅል ገጽታ ዳርጓታል። ለማንኛውም የትኛው ነው በትክክል የአብይ አህመድ አገዛዝ አቋም? በኃይል ነው ወይስ በዲፕሎማሲ? ይህንን መለየት እንችላለን? እንደ መንግስትማ እንደምናየው አሁን አጠቃላይ ሙቭን እንቅስቃሴውን ስናይ አብይ አህመድ የሰላም መንገድ ያዋጣል ብሎ እንዳላመነ የሚያሳይ ብዙ መንገድ ነው ያለው። አሁን በተለይ ጉዳዩ ወታደሩ ጋር መድረሱ አሁን እነዚህ ጀነራል ብርሃኑ የሚናገሩት አንጡራ ሀብታችን ነው። አብይ አህመድም ከዚህ በፊት ሲናገር አቅርበዋል መሳይ ምንድን ነበረ ስለ ቀይ ባህር ሲናገር የነበረው? ስንለማመጥ ነበር፣ ብዙ ጊዜ ተለማምጠናል ምናምን ይላል እና እንደ ተራ ወሬም ነው ለነገሩ የሚናገረው። ግን ከመለማመጥ ቀጥሎ ምንድን ነው ያለው ማለት ነው? ያው እንግዲህ ዱላ ነው የሚሆነው ማለት ነው። ስለዚህ
ወደ እንትን ያዘነበለ ነው። ግን አምባሳደር ዲና ሙፍቲ ያሉት መንገድ ቢሆን ይሻል ነበር የሚያዋጣው ለኢትዮጵያ የሚሻለው ነገር ለወደፊቱም ቢሆን የኢትዮጵያ ጉዳይ የሚፈታው የዚህ ባህር ጉዳይ የሚፈታው መሳይ በድርድር ነው በንግግር ነው። እነዚህ ሶስት ሀገሮች በተለይ ኤርትራ፣ ጅቡቲ እና ኢትዮጵያ የጥሩ በጣም ጠንካራ እኮ ኔቪ ገንብተው ወይም ደግሞ ባህር ኃይል ገንብተው እኮ ጥሩ እንቅስቃሴ ቢያደርጉ እኮ ዓለም እየቀጠራቸው እየከፈላቸው እና አሜሪካ መምጣታቸው ቀርቶ እና ፈረንሳይ መምጣታቸው ቀርቶ እዛ ጅቡቲ አካባቢ ጥሩ ድጋፍም እያገኙ እኮ ማንም የማይነካው እኮ ኃይል መገንባት ይችላሉ። ይሄ ግን በንግግር እኮ ነው የሚፈጠረው። በዛቻ አይደለም እኮ መጥቼ ያድ ቀማሃለሁኝ አንጡራ ሀብቴ ነው በማለት አይደለም። አንድ የተፈጠረ ታሪካዊ ጉዳይ አለ። ያንን ታሪካዊ ጉዳይ እንደገና በውይይት አንስቶ በሰከነ መንገድ ሰጥቶ መቀበል ጊቭ ኤንድ ቴክ የሚባል ነገር አለ አይደለም። በዛ መርህ መፍታት ይቻላል፣ ደግሞም ይፈታል። በእርግጠኝነት ይሄ ጉዳይ እንደዚሁ ሊቀጥል አይችልም። በተለይ ሶስቱ ሀገሮች ተነጋግረው ሊፈቱት የሚችሉት ነገር ነውና ወደ ሰላሙ የሚያዘንብል አይደለም። በአጠቃላይ አሁን ያለው እንቅስቃሴ በተለይ ወታደሩ እየዘፈነ ያለው ዘፈን እነዚህና ፕሮፌሰር አልኩኝ ፊልድ ማርሻል ብርሃኑ ጁላ የሚናገሩት ንግግር እኮ በቃ የጦርነት የመጀመሪያው ደረጃ እኮ አልቋል እኮ ማለት ዱብ እያሉ ዝግጅት እያደረጉ እንደሆነ የሚያሳይ ነው። ኢትዮጵያን በኃይል ልንቃወም ነው የሚገባው መሳይ በኃይል የኢትዮጵያን ብሔራዊ ጥቅም የሚያስጠብቅ ሰው ማለት በዚህ ሰዓት ይሄንን ጦርነት የሚከላከል አቁም። ኢትዮጵያ ከወንድሞቻችን ከኤርትራውያን ጋር ውጊያ አንገባም ከነሱ ጋር ከሆነ የታሰበው እንዳልተባለው እኮ በግልጽ ደግሞ ይሄ ቦታ የኛ ነው እኮ የተባለ ነገር የለም። ቀይ ባህር ነው የተባለው ረጅም ነው። ያንኑ ነው ያሰቡ እንዋጋለን የሚሉትና አይ ቲንክ እንግዲህ መሳይ ነቅተን ይሄንን የጦርነት ደመና በተለይ መመከት ፋኖ መደገፍ ያለብን ነው ይመስለኛል። ገለታው የእውነት ጦርነቱ ሊካሄድ ይችላል ወይ? በሁለቱ ሀገራት መሃል ጦርነት ይፈነዳል ወደ ለየለት የእርስ በርስ ወይም ደግሞ አጠቃላይ ቀጠናዊ ችግር ሊፈጥር በሚችል መልኩ ሁለቱ ሀገራት ጦርነት ውስጥ ይገባሉ የሚለውን አሁን የተለያዩ ዓለም አቀፍ ሚዲያዎችም ትኩረት ሰጥተው እየዘገቡት ይገኛሉ። ፎሬን ፖሊሲ መጋዚንም እንደዚሁ በዚህ ጉዳይ ላይ የሰጠው ትንታኔ ያለ ወደ ጦርነት እንደሚገቡ በእርግጠኝነት የደመደመበት እንደዚሁም እነ አሌክስ ዱዋል የተሰኙ ብዙ ጊዜ በህወሓት ጉዳይ ላይ ትኩረት አድርገው ለህወሓት ስስ ልብ ያላቸው እንደነዚህ አይነት ዓለም አቀፍ ጻፊያንም እንደዚሁ ሰሞኑን ቀርበው ጦርነቱ ሊፈነዳ እንደሚችል እየገለጹ ነው። የአይሲጂ የኢንተርናሽናል ክራይሲስ ግሩፕ ተንታኝ ሆነው ዊሊያም ዴቪሰንም እንደዚሁ ሰሞኑን በአንድ ዓለም አቀፍ ቴሌቪዥን ላይ ቀርቦ ጦርነቱ የማይቀርለት ነው መፈንዳቱ አይቀርም የሚል ነው። እኔን ጨምሮ ደግሞ በጣም ጥቂት የማንባል ብዙ ተንታኞች ደግሞ ጦርነቱ በፍጹም ሊካሄድ አይችልም፣ እንዲሁ የአብይ አህመድ አሁን ቀደም ሲል እንዳልከው አጀንዳ ማስቀየሪያ የውስጥ ጉዳዮችን ሰው እንደው ትቶ ወደዚህ እንዲያተኩር ለማድረግ የተደረገ እንደው የአጀንዳ ማስቀየሻ ዘዴ እንጂ በፍጹም አብይ አህመድ ጦርነት አይገባም። ጦርነቱ ስለመግባት በቅድሚያ አቅም ሊኖረው ይገባል ነው። አማራ ክልል እኮ ገብቶ አቅሙን አየ ነው። ምናልባት አብይ አህመድ የሚተማመንበት ዘመኑ የቴክኖሎጂ ነው። የወታደር ሚና እየቀነሰ መጥቷል። አንድ ማዘዣ ጣቢያ ውስጥ ቁጭ ብሎ ጦርነትን በሪሞት ኮንትሮል ማካሄድ ይቻላል የሚል ፍልስፍና አለው። ምናልባት በዚህ ደረጃ ምን ያህል ዓለምስ በዚህ ደረጃ ተራምዷል የሚለውን ነገር የምናውቀው አይደለም። ግን አብይ አህመድ ይህንን ተማምኖ ከሆነ ወደ ጦርነት የሚገባው ሌላ ጉዳይ ነው። ነገር ግን እግረኛ የሚባል እንግዲህ ድል የሚለካው በእግረኛ ሰራዊት ነው። እግረኛ ሰራዊት ሄዶ ያንን ቦታ ካልያዘው በስተቀር የትኛውም ቴክኖሎጂ ምናልባት ተቋማትን ሊያወድም ይችላል፣ ወታደራዊ ማዘዣ ጣቢያዎችን ሊመታ ይችላል። ግን ቦታ ይዞ ተቆጣጥሮ ሊቆይ አይችልም። ቴክኖሎጂ እግረኛ መግባት አለበት፣ መያዝ አለበት። ያ እግረኛ አለ ወይ የሚል ጥያቄ ሲነሳ ብዙ ክፍተቶች አሉ። አማራ ክልል እኮ ደቀቀ። አብይ አህመድ ሰራዊቱን አደቀቀው። በዚህ ላይ አሁን እንደምንሰማው ከሆነ ሰራዊቱ በራሱ ስርዓት አልበኛ ሆኗል። በየከተማው በተለይ ይሄ ካምፕ ባለባቸው አካባቢዎች የሚኖሩ ኢትዮጵያውያን ስሞታ እያቀረቡ ነው፣ ቅሬታ እያቀረቡ ነው። ወዴት እንሂድ? ሰራዊቱ እየገባ ከተሞች ውስጥ እየዘረፈን እየገደለን ነው የሚል ስሞታ ከተለያዩ አካባቢዎች እየመጡ ነው። ስርዓት አልበኛ ሆኗል። ሰሞኑን በጋምቤላ የተያዙት 2 ወታደሮች መከላከያ፣ በሞያሌ አካባቢ እንደዚሁ ሌሎች 3 ወታደሮች ዝርፊያ ውስጥ ገብተው ተይዘዋል። ዝርፊያ ውስጥ ገብተዋል። ምንም የሚቆጣጠራቸው የለም። በተለይ ካምፕ ባለባቸው
ከተሞች አካባቢ ነዋሪው ከፍተኛ ምሬት ውስጥ ገብቷል። እንዲህ አይነት ሰራዊት ይዘነው ከኤርትራ ጋር ጦርነት የምትገጥመው አማራ ክልል መሳሪያውን እየሸጠ ሰራዊቱ እየጠፋ ነው። ፋኖን እየተቀላቀለ ነው። ባገኘው አጋጣሚ ወደ ቤተሰቡ እየሄደ ነው። የእዝ ሰንሰለቱ እየላላ ነው። አብይ አህመድ በዚህ በጣም በከፍተኛ ድንጋጤ ውስጥ ሆኖ አዛዦቹን ጠርቶ የተናገራቸውን ሰሞኑን አቅርበነዋል። ስለዚህ እኔ አንድም አብይ አህመድ ወደ ጦርነት አይገባም፣ እንዲሁ ዝም ብሎ ፉከራ ሽለላ ነው፣ ይሄ የኑሮ ውድነቱን ህዝቡ እየተሰማ ያለውን ብሶት ወደ አደባባይ ወጥቶ እንዳይገልጸው በዚህ አይነት ማዘናጊያና ማደናገሪያ አጀንዳዎች ለመጥመድ ካልሆነ በስተቀረ እንደው ደፍሮም ወደ ጦርነት ይገባል የሚል አቋም የለኝም። ይህንን የሚጋሩ ሰዎች ብዙ ናቸው። ምናልባት ገለታው እዚህ ላይ የምትለው ነገር ካለ። እኔ መሳይ አንድ ጊዜ በጣም የደነገጥኩት በዚህ በዓለም አቀፍ ግንኙነታችን ውስጥ ሬድዋን ሁሴን ነው ታስታውሰው እንደሆነ ስለዚህ ስለ ሶማሌላንዱ ኤምኦዩ ሲናገር እውቅና ትሰጣላችሁ ወይ ተብሎ ሲጠየቅ እውቅና የምንሰጠው አለ እኛ የእውቅና ደብዳቤ ይዘን ዋናት ሶማሌላንድ ደግሞ ወደቡን ሰጣን እዛ ቦታ ላይ እኛ ደብዳቤውን እንሰጣለን እሷ ወደቡን ትሰጣናለች ሲል በጣም ደነገጥኩ መሰለኝ። ይሄ በጣም 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 አሳሳቢ የሆነ ማን እንዴት አይነት ሐሳብ ነው? እንዴት እንደዚህ ያስባል አንድ ስልጣን ላይ ያለ ሰው? ደብዳቤ ሰጥቼ ከዛ ወደብ ተቀብዬ የሚለው ነገር ራሱ ስዋፑ ይሄ ምንድነው ሰጥቶ መቀበሉ ስታየው በእንደዚህ አይነት ሂሳብ ሰው የሚመሩ ሰዎች ናቸው። ኢዲ አሚን ብዙ ጊዜ የተነሳው ኢዲ አሚን አንድ ጊዜ ሰብስቦ ወታደሮችን ሰበሰበና ወደ ታንዛኒያ ልንዘምት ነው አላ ውስጡ እኮ ተበርብሯል። ያን ጊዜ እኮ እሱ የለም ከፍተኛ የሆነ ህዝባዊ ንቅናቄ ነበር በኡጋንዳ ውስጥና እየተቦረቦረ ሄዶ ቀፎ ሆኗል። እሱ ያን ምንም አይታየውም እና ታንዛኒያ ሄጄ ረብሻለሁ አለ። ታው ቢሉት እምቢ አለ። አዘዘ ወታደር እና ፍጻሜው የሆነው በጎረቤት ወታደር ነው። እንደምታውቀው የታንዛኒያ ወታደር ገፍቶ መጥቶ ሄዶ እስከ ካምፓላ ድረስ ሄደው አባረውት ወደ አረብ ሀገር ሄዶ ተጠልሎ ዘውን የሞተው ኢዲያሚን እንግዲህ እንደሚታወቀው ታሪኩ። እና አንዳንድ ሰዎች እንደዚህ ስልጣን ላይ ሆነው ይሰክሩና በተለይ አብይ አህመድም ደግሞ ያለው አሁን በኋላ የምናነሳው ይሄ የሚመጡት ሰዎች ተሳስተሃል የለ ከዚህ ተማር የሚባል ነገር የለ በለው በቃ አንተን የሚያክል ሰው የለም ጥሩ ነው ወደ ላይ እየበረርክ ነው ከላይ ነው የምታየው የሚባል ነገር ነው የሚነገረው። እና እንደዚህ አይነት ሰው ነገ ምቱልኝ አይንም ብዬን ያላስብም። እና አሁን ዋናው ነገር ምንድነው መለየት ያለበት በዚህ ጦርነት የወደብ ባለቤት መሆን አለመሆን የሚባለው ነገር እሱ መታሰብ የለበትም። ጨርሶ ግን የጦርነት ቁስቆሳ ሊኖር ይችላል ወይ ነው የጦርነት ቁስቆሳዎች ሊኖሩ ይችላሉ ወይ የተወሰኑ ውጊያዎች ሊነሱ ይችላሉ ወይ እንግዲህ ባየርም በምንም ጥቃቶች ሊከፈቱ ይችላሉ ወይ ነው። እና ለዛ አሁን ብዙ ተንታኞች የሚሉት ለዛ የበሰሉ ምክንያቶች አሉ። እነሱ የሚያዩዋቸው ሲምፕተምስ የሚሏቸው ምልክቶች አሉ አይደለም። እንግዲህ አንድ ሰው በበሽታ ተያዘ ሲባል የሚያሳየው የዛ በሽታ ምልክት አለና እነዛ ምልክቶች አይተው ነው ሐኪሞች በሽታ ይሄ ነው የሚባለውና የጦርነት ምልክቶች በስተዋል ነው ፈክተዋል ነው። ጉዳዩ ሚሊተሪው ጋር ደርሷል። ሚሊተሪው ሃንድል አድርጎታል። የጦር ስትራቴጂ ያወጣ ነው ያለው። ምረቃ ላይ ደግሞ ዛሬም ያው ተዘጋጁ ልንሄድ ነው እየተባለ ነው ያለው። ቀይ ባህር የኛ ነው እየተባለ ነው ያለው። ስለዚህ እነዚህን አይተው እነዚህ ዓለም አቀፍ ተንታኞች ውጊያ ሊኖር ይችላል የሚለው ነገር እውነታቸው ነው። እና ኢትዮጵያን መጠበቅ ያለብን ቁስቆሳዎች ሊኖሩ ይችላሉ፣ ተኩሶች ሊነሱ ይችላሉ፣ ጥቃቶች ሊነሱ ይችላሉ። እና የዛ ግብረ መልስ ሁኔታውን ምስራቅ አፍሪካን እንዳያበላሸው ይሄ ሰው ድንገትም ጥሎ ሊጠፋ ይችላል። ከዛ በኋላ ኢትዮጵያውያን ሃይ ማለት መመከት በዚህ ታሪካዊ ጊዜ ያለብን ነው ይመስለኝ። እንግለታው እንግዲህ እንዳልከው ነው ሁኔታው መከታተሉ ጥሩ ነው። በኤርትራ በኩል እስካሁን ለነዚህ ሁሉ የአብይ አህመድ ጀነራሎች ለሚያቀርቧቸው የተለያዩ መግለጫዎችና ዛቻዎች እንደዚህ በተደራጀ ሁኔታ መልስ እየሰማን አይደለንም። አንድ ጊዜ የማስታወቂያ ሚኒስትሩ አቶ የማነ ገብረ መስቀል የሰጡት ምላሽ ነው በየቦታው እንደ ኤርትራ አቋም መግለጫ ተደርጎ እየተወሰደ ያለው። እንግዲህ በአብይ አህመድ አገዛዝ በኩል እየታየ ያለው ግልጽ የሆነ ወረራ ትርክቱ በራሱ አደገኛ ትርክት ነው። እንዲህ አይነት አቋም ይዞ መምጣት የቀጠናውን አጠቃላይ ሁኔታ የሚያደፈርስ ነው። ከእንደዚህ እንዲቆጠቡና ትኩረታቸውን በሀገር ውስጥ እንዲያደርጉ ነው። የሀገር ውስጥ ችግሮቻቸውን
ወደ ውጪ ለማውጣት የሚጠቀሙበት አጀንዳ ነው በሚልም የማጣጣልና ነገሩን ትክክለኛ ወይ ደግሞ ሲሪየስ ይሆን በደንብ ጠንክሮ የሚመጣ ጉዳይ እንዳልሆነ አቃለው የሚገልጹበትም ሁኔታ አለ። ለማንኛውም ሂደቱ በጣም ብዙዎችን እያሰጋ ያለበት ሁኔታ በተለይ በቅርቡ የአብይ አህመድ ወታደራዊ ማነው የደህንነት አማካሪ ወይም ደግሞ የደህንነት ቢሮ ኃላፊው ሬድዋን ሁሴንና የምስራቅ አፍሪካ አማካሪው ጌታቸው ረዳ ከዚሁ ከአሰብ በቅርብ ሆኑ ኪሎ ሜትሮች ርቀት ተገኝተናል ብሎ ዛ ፎቶግራፍ ተነስተው ያንን ያደረጉበት ምክንያት ለምን እንደሆነ በግልጽ የሚታወቅ ነው። ጉዳዩን አልተውነውም፣ ወደ እርምጃ እየገባን ነው የሚል መልእክት እንዲያስተላልፍም ተፈልጎ እንደሆነ ይታመናል። ለማንኛውም ሁኔታዎችን ከተለያዩ ነገሮች አንጻር የሚመለከቱ የፖለቲካ ተንታኞች፣ ወታደራዊ ባለሙያዎች የሚሉትን እያቀረብን አጀንዳ ማስቀየስም የኢትዮጵያን ሕዝብ በዚህ ጉዳይ ላይ ወጥሮ ለመያዝም ከሆነ ይህንን በደንብ ለይቶ አብይ አህመድ መጫወቻ ሜዳ እንዳያገኝ ማድረግ የሚገባ ይመስለኛል። ከዚህ አንጻር ሌሎች መድረኮች የምናመቻቸውናል። ገለታ ወደ ሌላኛው ርዕሰ ጉዳይ እንግባ። እንግዲህ የብልጽግና ባለስልጣናት ሰሞኑን በስተዋል። ቴሌቪዥን ላይ በየቀኑ ነው የምናያቸው። በመቶ ቀናት ግምገማ አየናቸው። ኮይሻ ላይ ሄደው እዛም ያው የሚኒስትሮች አንዳንድ ጉዳዮች ላይ ሲነጋገሩ ሰማናቸው። በሶፍ ዑመር ሄደው እንደዚሁ የሶፍ ዑመር ወግ በሚልም ሲነጋገሩ አየናቸው። ደቡብ ክልልም ሄደው በየቦታው ነው። ሰሞኑን አብይ አህመድ ብቻውን እየተንቀሳቀሰ አይደለም፣ አጃቢ ይዞ ነው። አንድ ሚኒስትር አይቀር ይዟቸው ይሄዳል። የሆነ መድረክ ይከፈታል፣ ሁሉም ማይክ ይይዛል። ከዛ አብይ አህመድ ወይ በ4 ኪሎ የምትኖር አንተ እያለ እኮ እቻ ሀገር መቼም ብልጽግና ብቻ ነው የምታየው፣ አንተን የሰጠን አምላክ ምን ይሳነዋል ማለት እስኪቀራቸው ድረስ። እውነት ለመናገር አንድ ጊዜ ኢህአዲግ አድርባይነት ሊበላኝ ሊውጠኝ ደረሰ ብሎ ራሱን ገምግሞ ነበር። ታስታውሳለህ? ባህር ዳር ላይ አድርባይነት በጣም ሊጨርሰን ደርሷል። ትልቁ ስጋት አድርባይነት ነው፣ ውስጣዊ የፓርቲ አድርባይነት ከፍተኛ አደጋ ነው ብሎ ራሱን ገምግሞ ነበረ። ምናልባት አድርባይነት በብዙ እጥፍ ያየነው አሁን ነው። እያንዳንዱ ሚኒስትር አድርባይነትን በልኩ እውነት ለመናገር ከዚህ የበለጠ ሊገልጻቸው የሚችልም ነገር የለም። አብይ አህመድን ለማመስገን አብይ አህመድ አንተ የተለየነህ፣ እሱም ደስ ይሏል። የንጉስነት ስሜት ነው ውስጡ ያለው። እናቴ 7ኛ ንጉስ ትሆናለች ብሎ ካለ ጀምሮ ራሱን የሚያየው ዙፋን ላይ የተቀመጠ አክሊሉን የደፋ ካባውን ደርቦ እንደ ንጉስ የሚንጎራደር ሰው አድርጎ ነው ራሱን የሚያየው። መስማት የሚፈልገው ሙገሳ ብቻ ነው። ከዚህ አንጻር አሁንም እነዚህ ሚኒስትሮቹ የሚያደርጉለትን የሚያሽጎደጉዱለትን እየሰማ እንደው በዚህ እየረካ ደስ እያለው ሞቅታ እየተሰማው ያለ ሰው ይመስለኛል። ከዚህ አንጻር ሚኒስትሮችም የሚችሉትን ያህል አብይ ሊያስደስተው ይችላል ያሉትን በሙሉ እየተናገሩ ይገኛሉ። ከነሱ መሃል አንዱ የኢኖቬሽን እና ቴክኖሎጂ ሚኒስትር በለጠ ሞላ የሚባለው ሰው ነው። ምናልባትም ዞን አይቻል አቅም አብይ ባይኖር ኖሮም ይመስላል አነጋገሩ። እንደው ባጭሩ የተናገረው ብዙ ነገር ተናግሯል። እሱ እናነሳለን። እዚህ ላይ የተናገረውን ግን